ሰው ድምጽ ሲሆን ነበረ። ያ ድምጽ ደግሞ ተሳክቶ ይሄ ልጅ መኪና እንዲሰጣት ተደረገ። ሪቫን ተደርጎ አዲስ መኪና እኔ በጣም ነው ደስ ያለኝ። በሷ በኩል መኪና ሊሰጣት ነው ሲባል የምር በጣም ነበር የተደሰትኩት ማለት ነው። ግን ደግሞ ይሄ መኪና ሲነዳ ወዲያው በነገራችን ላይ እኔ በቤተሰቤም ስለማውቀው የሆነ አንዴ እጅ የገባው መኪና የምሬ ነው የምላችሁ ከገቢው ይልቅ ወጪው በጣም ነው የሚያሰለቸው። ብዙ ሰዎች በዚህ አይነት ምክንያት እቁብ ገብተው የተለያዩ አይነት ነገር ገንዘባቸውን እየሰሩ ወጪውን የሚያወጡት ለመኪናው ነው። አንዴ እጅ የገባው መኪና ላለማለት በጣም ከባድ ነው። እቺ ልጅ ደግሞ ታማሚ ነች። እንደዚህ እጅ የገባው እንደዚህ ለወንዶች እንኳን በጣም ከባድ ነው አይደለም ለሴት ልጅ። ሴት ልጅ የተበላሸ መኪና በየቀኑ ጋራጅ ወስዳ እያለች እጅ የገባው መኪና በጣም ከባድ ነው። እቺ ልጅ ይሄ መኪና ተሰጣት። ሰዎች ደግሞ የሚያውቁት አዲስ መኪና ሪቫን ተደርጎ እንደተሰጣት ነው። እቺ ልጅ አዲስ አይደለም መኪና አለ የመረጠችው ኒሳን አልቲማውን ነው። ኒሳን አልቲማው ተሰጣት። አዲስ አይደለም። ኦኬ ቢሆን እቺ ልጅ ይሄ መኪና ገና በእጇ እንደገባ የሚበላሽ አይነት መኪና ነው ብሎ አልታሰብም። ሰው ሁሉ በቃ መኪና እንድትሸለመች ነው ገባ ያሰበው። እቺ ልጅ ደግሞ ያንን መኪና ተበላሽቶ መንገድ ላይ የሚቆም ሰዎች እንደተረዳች መኪና እንደተሰጣት ነው የሚያውቁት ገባ። እሷ ግን ሌላ መኪና ፓኬሽን ሄደውበታል እና ይሄንን ውሰጂ ብሎ ለዚች ልጅ ይሄን አድርጎ ሰዎች ነገ እቺ ልጅ መኪና ተበላሽቶ ወጪው ነው የሚበዛው። ስለዚህ ነገ እርዳታ ፈልጋ ብትመጣ መኪና ተሸልመሽ የለ ያኔ ለምን አልተናገርሽም? አንድ ጥያቄ ልጠይቅሽ እዚህ ጋር ለምን አልተናገርሽም? እዚህ ጋር ልንገርሽ አይደለም ቆይ ሐሳቤ ልጨርስ። ነገ የኢትዮጵያ ሕዝብ አሁን እንደምንለው ነገ ከዚህ በላይ ነው የምንፈርድባት። ነገ እርዳታ ፈልጋ ብትመጣ ትናንትና መኪና ተሰጥቶሻል ነበር ወይ? አይ መኪናው እኮ እንደዚህ ነበር ብላ ብትናገር ሁሌ እንድትረዳ ነው እንደምትፈልገው። እሷ አልገባኝም። እርዳታ ቀን በቀን ነው ካርሎስ። ቆይ አሁን የኢትዮጵያ ሕዝብ ሁሌ እንዲህ በኢትዮጵያ ገንዘብ መኖር ነው እንደምትፈልገው ከተባለ አንድ የሆነ እርዳታም ከተባለ እኮ እቺ ልጅ እኮ ስሟ ተነግሯል እኮ ተረድታለች ተብሏል እኮ። አንድ ሰው ሲረዳ ሰው እንኳን አይራራልህ። አንድ ጥያቄ ልጠይቅሽ። ቆይ ገንዘብ ተሰጥቷታል። ስለዚህ ነገ መታ ይሄ ልጅ ብትናገር መታ አናዝንላትም። ከዚህ በለጠ ያኔ በሰዓቱ ለምን አልተናገርሽም? አሁን በራስሽ እጅ ነው ትባላለች። ስለዚህ እቺ ልጅ መታ እንደዚህ ነው ብላ መናገሯ ምንድነው ጥፋቱ? ይሄ ሰው ያ ረድቷታል። አቅም ስላለው ነው አይደለ? ሰጣታለሁ ያለው እኔ ብሆን አልረዳም አንተ ስለሌለ ምናልባትም ሊሆን ይችላል ያለው ሁሉ ይረዳል ማለት አይደለም። እቺ ልጅ ግን ብዙ ሰዎች ከዚህ የተሻለ ማድረግ የሚችሉት ሰዎች እጅ ይዞባታል። እቺ ልጅ ደግሞ መረዳት ይዞባታል። እሺ ልጨርስ። አሁን ይበቃሻል። በጣም የሚያስጠላ ሐሳብ ያነሳሽው ልመልስልሽ። እግዚአብሔር የፈለገችውን አላረግም። ግን አንድ ጥያቄ ልጠይቅ። ዲስሪስፔክት አላረጋትን ሐሳቡ ይደብራል ነው ያለ። ችግር የለውም። ዲስሪስፔክት አላረግ። ግን ሐሳብ ልስጥ አንዴ ልጠይቅሽ እንጂ ማነሽ ሚውትሽን አንሺ። እኔ ቆንጆ አሁን ያወራሽው ልጅ ሐሳብሽን እንጂ የደበረኝ አንቺን አይደለም። እሺ ዲስሪስፔክት ስሚኝ። አንተ መኪና ሀብት ነው አይደለም? መኪና ሀብት ነው አይደለም? መኪና ሀብት ነው። እጅ የገባው መኪና ግን ወጪ ነው አይደለም? እዚህ ላይ እኛም አጭር ማለት ነው የምፈልገው። አንዴ ነው አይደለም? እኔ ልጨርስ፣ ጥያቄ ልጨርስ። መኪና ስሚ አንዴ ቆይ። መኪና ሀብት ነው አይደለም? የኔ ናት ካርሎስ እኛን መልሰው። እሺ አንዴ እሷ ስላወራች እሷን አንዴ ልጠይቃት። መኪና ሀብት ነው አይደለም? የኔ ናት መልሽ። ሀብት ነው መኪናም አይደለም ምንም ነገር እስካለ ድረስ እንትን ገንዘብ ሜክስ ካረ መኪና ሀብት ነው። ቴንኪው። እሺ ቴንኪው። 8000 ነው $7000 ከመኪና ውጪ እንደሰጣት እሱን ታውቂያለሽ አይደለ? ድርሃም እሱን ታውቂያለሽ? ያ አውቃለሁ። ድርሃም ታውቂያለሽ አይደለ? ያንን አንስቶ ይሰጣል። አመሰግናለሁ። ምክንያቱም ሰው ነው ኢትስ ኦኬ። አታብራሪልኝ። አታብራሪልኝ። አስጨርሽኝ እስቲ ተረጋጊ። እኔ ቆንጆ እስቲ ተረጋጊ። እኔ የምጠይቅሽን ብቻ እንድትመልሽልኝ ነው። አታብራሪልኝ። አብራሪልኝ ካልኩሽ ታብራሪልኛለሽ። ልጠይቅሽ መኪና ሀብት ነው ብለሽኛል። 7000 ድርሃም እንደሰጣት ታውቂያለሽ አይደለ? እኔ ቆንጆ ሚውትሽን አንቺ አውቃለሁ። ቴንኪው። ካወቅሽ 7000 ድርሃም እንደሰጣት ካወቅሽ ይቺ ልጅ መኪናው ካልተመቻት
መኪናው ከደበራት ስም ዝውውር ወደ ራሷ ካደረገላት መኪናውን ሽጣ ባላት 6000 ድርሃም ሌላ መኪና መግዛት አትችልም? ትችላለች? እስቲ አንድ ጥያቄ ልጠይቅሽ። አትችልም? ትችላለች? በነገራችን ላይ መኪናው የሚሸጥ አይደለም። መልሽልኝ ካርሎስ ይተዋት እሷንና እኔ ለመልስ ነው። ቫይብሬተር ሚዩት አድርግልኝ። በደንብ የሚሸጠው እሱ ምን ከመንገድ ነው ያርሰው? ኖ ቫይብሬተር ሚዩት አድርግልኝ። እሷ ትመልስልኝ። መክፈል አለብህ። እሷ የምታውቀው ነገር አንዳንድ ሰው ብዙ ነገሩን ላይ የተበላሸ መኪና አንተ ቶ ለማስደረግ ራሱ እንትን ነው የምትከፍለው። አሁን እንዴት መሰላችሁ ወንድም እህቶቼ፣ እንደ ሐሳብ እኔ እዚች ጋር የገባሁት ማርሻል ላደረገው ነገር ሊወቀስ አይገባም። የእሱን ምርጥ ነገር አደረገ በሚችለው። ማንም ከዚህ ውስጥ ከምታወሩት ውስጥ ማናችሁም አልረዳችሁትም። ማናችሁም ያቀበላችሁት ነገር የለም። ማናችሁም ምንም አላደረጋችሁለት። ተረዳችሁ? የራሱ የሚሞክረውን የሚመቸውን የሚፈልገውን አደረገ። ካልተመቻችሁ መስደብ አትችሉም። ፈርስት ኦፍ ኦል ልትሰድቡት አትችሉም። የሰጠን መስደብ በጣም የሚያሳፍር ተግባር ነው። ለዛውም ማትሰጡ ሆናችሁ የሰጠን መስደብ ሼም ነው በጣም። ሰው እኮ እኛ እኮ እዚህ ጋር የምናውቃቸው ለሰው ሰጪ የሚባሉ ሰዎች ረዳን የሚሉት ቀድመው ራሳቸውን ነው የሚረዱት። 1000 ብር ሰው ሰብስቦ ሰጥቷቸው 800 ብሩን በልተው 200 ብር የሚሰጥ ህዝብ ነው የምናውቀው እንጂ ተነስቶ ከመሬት ከራሱ አምጥቶ እንካ የሚል ሰው አናውቅም። የለመድነው ያንን ነው። እኛ የምናውቀው የለመድነው እስከዛሬ ያየነው ይሄንን እንጂ ከራሱ ከዜሮ መጥቶ አውጥቶ እንካ ባለ የሚሰደብ ሰው አላውቅም። አይገባኝም። የሆነ ነገር መጣችሁ ሳክስ ነው እሱ የሚኖረው ላይፍ ሳክስ ነው፣ መብቱ ነው። አለመነም መጥቶ የራሱ ሳቢ ነው። የራሱ ሳቢ ነው። አለመነም። ሰው እንዳታስገቡ። አለመነም። የራሱ ሳቢ ነው። የራሱ ገንዘብ ነው። ሰጥ አይደለ? ከተቀበልክ ትቀበላለህ። ካልፈለክ አልፈልግም ብለህ ከመጀመሪያው ትወጣለህ። ተቀብለህ ሌላ ደግሞ ድጋሚ ሌላ ነገር ፍለጋ የሱን ስም ማጥፋት ተገቢ ነው ብዬ አላስብም። ስሙን ማጥፋት በጣም ሼም ነው። ምንም ለማታረጉ ሰዎች ደግሞ የሱን ስም ስታጠፉ ወደ ራሳችሁ ተመለሱ። እኔ ምን አድርጋለሁ? ምን አድርጋችኋል? እስቲ ሚረዳ ሰው ረዳን ተብለው እንደ ጌታ የምናያቸውን ሰዎች ተመልከቱ። በሰው በመርዳት እኮ ራሳቸውን የሚረዳ ህዝብ እኮ ነው። ራሳቸውን እኮ አብዛኛው የሚረዳው እንጂ እኮ እናንተ ትክክል ነው ብራዘር ማርያም። እሺ ሸገሩ ሂድበት። እሺ ጉዳዩ ላይ እኔ ምን አለ መሰለህ አንድ ነገር፣ እኔ እንኳን እንደዚህ አይነት ነገር ማውራት ምናምን አይመቸኝም፣ ግን አንተ ስለከፈትከው ነውና ምንድነው አንዴ ግን ቆይ እኔ ክሊር ላርግላችሁ የራሴን ነገር። እኔ 7000 ብር እንደተሰጣት ቆይ አንዴ ሸገሩ አላወኩም። 8000 ተሰጥቷል። ቆይ አንዴ በማረም በማለት ተግባሰመዱ እንደተባለው በጎነት ከታሰበ እሷ የሚዲያ ጫጫታ እንኳን እንዳይበዛ ከልጁ ጋር ተማክራ መኪናው እንደዚህ ሆኗል ምን ላድርገው ብላ ያው ማስተካከል ነበረባት። እኔ ስላላወኩ ነው። ሳይድም ለመያዝ አልነበረም። ምንድነው መኪናው የተበላሸ ነው ሲባል መኪና ሁላችንም ሸገሩ ሁላችሁ ታውቃላችሁ። መኪና ሪስክ መሆኑ ስለሚታወቅ የሷም ህይወት የሰዎቹንም ህይወት ሪስክ ውስጥ እንዳትገባ በማለት ነው ሀሳብ የሰጠው። ግን አዳምጠሽ ሀሳቡ ምን እንደሆነ እንዴት እንዳደረገ አዳምጫለሁ። ካርሎስዬ ፍራንኩን ነው ካርሎስ ጫጫታ ትወዳለህ ማርያም። ቆይ ሸገሩ ልጁን እኮ ሳይድ ይዤ አልተናገርኩትም። ልጅቷንም አልተናገርኳትም። ሁለቱንም ሳይድ አለ። ሞዴሬተሮች ግን ችግር የለም ነው ማለት እኛ ሀገር አሁንም ኮርፍ እናያለን። እኛ ሀገር አሁንም ነው ማለት ነው። ችግር የለም። እኛ ሀገር አሁንም ለልጁ አዝነውለት ምናምን ለልጅቷ አዝነው ምናምን አይደለም ዘመዱ። ታውቃለህ ሪጎራ አንተ አይጠፋም። አሁን ግሩፕ አለ ዱባይ ውስጥ ማለት አንተ የማታውቀው ነገር ላንቃ እኔ ታዘብኩት። ዱባይ ውስጥ የሆነ ግሩፕ አለ። የሆነ ሰው ሲነካ ወደ ሚዲያ ምናምን ይዘው የሚመጡ ማለት ነው። ግን እነሱ የቤት ሰራተኞች ሲበደሉ ጸጥ ብለው ያዩ ምናምን ስንት በወረቀት ችግሩ ላይፉ የተዘበራረቀ ሰው እያለ ምንም ሳያወሩ
የሆነ ሰው ይሄ ልጅ አሁን በጣም በቃ ሚዲያው ላይ የራሱን ነገር ይዞ መጥቷል። ሰው ካለው መብቱ ነው። ጉራ ሰው በባዶ ቂጡ ይላል አይደል እንዴ? አሁን ነው የሚባለውን አውቀው እዚህ ነገር ውስጥ ሊከቱት ሞከሩ። ምንም አያውቅ ምስኪን ቲክቶከር። እኔ ደሃ ልጅ ነኝ አይቼ የማላውቀውን ነገር ሳይ በቃ እኔ ተመቸኝ እናወራዋል። ይሄ ልጅ የግል ህይወቱን ስለ ማርሻል አያውቅ። ማርሻል የሚሰራውን ስራ ሚስጥር አካሄዶችን ላያውቅ ይችላል። እሱንም ጭምር ለመክተት ልጁን አምጥተው ቲክቶክ ላይ እኛንን ፈራጅ፣ እኛንን ቆራጭ፣ እኛንን የዚህን ፕላትፎርም ምን ሞለው የሚሉ ሰዎች አሉ። ሽምግልና የተቀመጡ ማንም ይሰማቸው የለም። ይሄ ልጅ እንደውም እኔ እዚህ ሶሻል ሚዲያ ላይ እንዳይመጣ ይዝፈኑ ዘፍነው ሲጨርሱ ፎቶን ያነሳሉ። እኔ እሱ ቦታ ላይ ሆኜ በሆን ኖሮ ማርያም ማንም ቤት ላብራራ አልመጣም። ይሄ ልጅ የሚችለውን አድርጓል። ጫማ በልክ ነው የሚችለውን አድርጓል። ያልቻለውን ደግሞ ልጅቷ አራዳ ብትሆን ኖሮ ፋራ ስለሆነች ነው እንጂ ብልጥ ሰው የያዙን ይዞ ነው የሚያለቅሰው። 6,000 ውጣለች አይደል? ከቻለች ከራሷ ላይ ያጠራቀመችው ላይ ወይ ብላ መሄድ ነው። ላይሳካለትም ይችላል እኮ እኛ እኮ ወጣቶች ነን አይደል እንዴ? ወጣቶች ነን። የገባው ቃል ሁላ ይሳካል ማለት አይደለም። እንኳን አይደለም ተራ አንድ ወጣት ልጅ በመንግስት ደረጃ ቃል ተገብቶ እኮ አለለች አበቤ ኮንዶሚኒየም ሰጥቻለሁ ብላ አይደል በቴሌቪዥን ያው ሁላ ነገር ወሬ አስረጭተ የት አለ ኮንዶሚኒየም የደረሳችሁ ማለት ነው። እሱን ስለ ማርሻል ገብታ ነው ወይ ነገሩ ነው ማለት መኪና ተሰጣት እኮ ሂድበት እዚህ ጉዳይ ላይ መኪና ገንዘብ ተሰጥቷታል። እቺ ልጅ ገንዘብ ተሰጥቷት ያለው ሁኔታ ዘመዳራጨቁ ነው። አይ ግን እንደ ሀሳብ አንገታቸው ላይ ሰንሰለት የሚያደርጉ ሰዎች ጫና ይበዛባቸዋል። እና ምንድነው እኔ ስለ ግል ፐርሰናል ይሄ ልጅ ምን እንደሆነ አላውቅም፣ ግን ቀጥቀጠው በዛ። የሚቀጠቅጡት ሰዎችስ ትናንትና ከእርዳታ ብር ላይ የዱባይ ለማኞች ሲሰርቁ የነበሩ ሰዎች ሰው አትሳደቡ። እኔ በሬስፔክት እያወራሁ ካርሎስ ያን ደቂቃ ፍቀጅልኝ። እኔ በጣም የሚያስቀኝ ሰው ጫማ በልክ ነው ይላሉ እናቶቻችን። አንድ ሰው በአይምሮም በሜንታሊም በስነ ምግባር የምትበልጠውን ሰው እኮ ነው የምትወቅሰው። አዳሜ እናቃታለን እኮ እዚህ የድሃን ገንዘብ የተጠራቀመውን አዳሜ መኪናዋን ምናምኗን ገዛዝታ ፏ ብላ መጣ። እሷ አስታራቂ፣ እሷ ፈራጅ ሆና እዚህ ሚዲያ ላይ ተወልውላ ትመጣለች። ይሄ ቲክቶክ ላይ ያለ ማህበረሰብ የህግ ሰው አይደለም። ይሄ ልጅ ከበደላት በህግ ጠይቀው 4 ነጥብ። ዝም ብሎ መዝፈን እሱ መምጣት የለበትም። እዚህ ዶክተር ነው ተረኛው ዶክተር